ኧረ እባክህ መጣው እየለባበስኩ ነው። ኧረ እባክህ መጣው እየለባበስኩ ነው ማለት አማርኛ አይደለም። ኧረ እባክህ ስማ፣ ምን ያስቸኩላል? ጨቅጫቃ ያውልህ ምን የሚያስቸኩል ነገር አለ? ወይስ ሰውየው ሰማይ ቤት ቀጠሮ አለው? ቀስ ብሎ ይደርሳል ሁሉ ነገር። ጎሽ መጣ። በቃ እየጠበቁ ነው። ደግሞ መኪና ይዣለሁ። ቆይ ስማ የኔ ወንድም፣ እኔ የምነግርህ ነገር ቢኖር አሁን እኔ እንደ ሌሎቹ አስለቃሾች አይደለሁም። እንዴት? 10 ጊዜ ራበኝ፣ 10 ጊዜ ጠማኝ፣ 10 ጊዜ ጣበኝ፣ 10 ጊዜ ራበኝ፣ 10 ጊዜ ጠማኝ አላውቅም። አሁን እንዲሄድኩ አንድ አገልግል የዶሮ ፍትፍትና አንድ ጠርሙስ አረቄ ታገኘው ይበቃኛል። እኔ ምንም ችግር የለም። ሁሉም ነገር እዛ ተዘጋጅቶ ይጠብቃል። በቃ አሁን ግን እንሂድ። ተዘጋጅቷል? አዎ። ቆይ አትቸኩል። ስማ፣ ለመሆኑ ሰፈሩ የት ነው? እዚች ነች፣ ቅርብ ናት። የት? እዚች ቦሌ። አዎ ቦሌ ነው። በል እኔ ቦሌ አልሄድም። እንዴት? እኔ ቦሌ ከዚህ በፊት ያውልህ ሄጄ የደረሰብኝ ነገር እኔ ነኝ የማውቀው። ለምንድን ነው የማትሄደው? ሰባ ልንገርህ፣ መጀመሪያ አዳምጠኝ። እሺ። ከዚህ በፊት ያውልህ ቦሌ ለቅሶ አለን አንሄድ ብለውኝ ይዘውኝ እሄዳለሁ። በኋላ እዛ ከሄድኩ በኋላ ስራዬን ለመጀመር እናቶቼ እህቶቼ እስቲ ተነሷ እንዴ ደረት መታ እናርጋ ስላቸው የራሳቸው ደረት እንዳይጎዳ የሰራተኛቸውን ደረት ይዘው ሲሎበኛ መሽዋ ሲደለቁብኝ። ስለዚህ ቦሌ አይደለም። እንደው ምን አይነት ነገር ነው ታዲያ? እሺ ምን ይሻላል? የሚሻለውማ ደና አመክፈል ነዋ። ቦሌዎች አይደላችሁም እንዴ? አላችሁ አይደለ እንዴ? ሞልቷችሁ የለ? እንከፍላለን። ምንም ችግር የለም። ለመሆኑ ግን ቆይ እስቲ ስንት ነው? ቆይ እኔ መጀመሪያ ልጠይቅህና ነገሩ ኮንትራት ነው ወይስ ጊዜያዊ ነው? እንዴት ደግሞ እንዴ? ምን ማለቱ ነው እንዴ? ለለቅሶ ደግሞ ኮንትራትና ጊዜያዊ የሚል ነገር አለ እንዴ? እንዴት አለው? እንዴት አለው? እንዴት የለውም? ምን ሆነ? ጤና የለህም እንዴ? ስማ ቆይ ይኸውልህ ሰውየው ከሞተ ኮንትራት ሲባል አየህ፣ ሰውየው ከሞተ ለእናቱ፣ ለአባቱ፣ ለአክስቱ፣ ለእህቱ፣ ለወንድሙ፣ ለጠቃላይ ለዘመዶቹ ይከፈልና እነሱ ሲሞቱ አየህ እየሄዱ ብቻ ደረቅ መነቅነቅ ነው። አየህ ጊዜያዊ ከተባለ ለዛሬ ለቀብሩ ብቻ በቃ። እሺ ይሄ ለዛሬ ቀብሩ ላይ ብቻ ለማልቀስ ነው። ለዛሬ ለቀብሩ ብቻ ነው። እሺ ለዛሬ ለቀብሩ ተሆነ 1500 ብር። 1500 ምን አስደነገጠ እንዴ? 1500 እንዴት ለማስለቀስ እንደው እንከፍላለን እንዴ? ምን ማለት ነው እንዴ? እንዴት እንከፍላለን? ቆይ ሰባ እኛ አስለቃሾች በማህበር ስላልተደራጀን ነው ወይስ ኦርኬስትራ ስለሌለን ነው ወይስ እንደ ዘፋኞቹ ክር ስላላወጣን ነው? ስማ ልንገርህ ደግሞ የትኛው ዘፈን ነው እዚህ ከተማ ውስጥ የምንሰማው ዘፈን በሙሉ ከኛ አይደለም እንዴ? ዜማም ያግበሰብሱት። እስቲ ነገረኝ ከፈለክ ይኸውልህ እስቲ ለማረጋገጥ አንድ ዘፈን ዝፈንልኝ። እንዴት ዘፍናለሁ? ግድ የለም ለቀስተኛ ብትሆንም ያው እዚህ ማንም የሚሰማ የለም። ግድ የለም ዘፈን ቦሌ እዛ አይደለም ማንም የሚሰማ የለም። ኧረ እንዴት ዘፍናለሁ? እንዴት ዘፈን በአፍህ ነው የምትዘፍነው እንዴ? ምን ነው ባለ ዘፈን እንግዲህ ሞክር አሞኛል ጉሽ አትኩርት ይበልልህ። ከፍ አድርገው አደብሰድ ያው ከፍ አሞኛል ጉሽ ቆንጆ ነው። አብንም ከፍ አድርገው አሞኛል ምነው ባፈሩ ላይ አይደለም ታዲያ አትከፍሉምሽ? በቃ እሺ እንከፍላለን። አሁን እንሂድ ብቻ። ቆይ ገና ሌላ ጥያቄ አለ። ስማ ሰውየው የሞተው በምን አይነት አደጋ ነው? በደም ብዛት ነው ወይስ በትንታ ነው ወይስ በመጠጥ ነው ወይስ በምንድን ነው? እስቲ ብትነግረኝ። ይሄን ነው ደግሞ እሱ ምን ያስፈልጋል? አንተ ዝም ብለህ ማልቀስ ብቻ ነው። ምን ሆነ? አለ ሰውዬ ዛሬ ጤና የለም እንዴ? ሬሳ
እንዴት አያስፈልግም? አየህ እኔ ሰው ቤት ሄጄ እዛ እጀ ሰባራ አየህ፣ ይቅርታ አፈ ሰባራ መሆን አልፈልግም። አየህ እያንዳንዱ አደጋ ግጥም አለው። አየህ ለምሳሌ ያህል ይኸውልህ በመጠጥ ለመቶ ሰው እንደዚህ ይባልለታል። ያው ሲጠጣ እኔ የመጠጥን መንጋ ቦሌን ያልከኝ? አዎ ቦሌ ነው። ይሄ የቦሌ ልጅ ልሳኑ ተዘጋ። ገና በምሳሌ እዚህ እንደዚህ ያለቀስክ እዛማ ስትደርስ አንተ ትሞታለህ ማለት ነው። እውነቱን ነው። የኔ ግጥም ያው አንድ የተገጠም ወር ሙሉ እንደ ብር ሆድ ውስጥ አይጠፋም። እያስታወሱ ማልቀስ ነው፣ መነፍረቅ ነው፣ ያዞኝ ነው፣ ልቀቁኝ ነው። እውነቱን ነው። ደግሞ አየህ በትንታ ለሞተ ሰው ደግሞ እንዲህ ይባልለታል። ያው ደንዳና ነበረን አይደለም ኮሳሳ። ደንዳና ነው አይደለ? ደንዳና በትንታ ሞተ ሲበላ ሳምቡሳ። አየህ ለትንታ ደግሞ የሞተ ሰው እንደዚህ ይባልለታል። ስለዚህ እያንዳንዱ አደጋ ግጥም አለው እና በምን አይነት አደጋ እንደሞተ ሰውዬው ብትነግረኝ? እሱ እንኳን የሞተው በዚህ በቀሳፊው ነው። ብርድ ቀስፎት አይደለም። ታዲያ ምንድን ነው? በዚህ በደደቡ ወይ ጭካኔ ደበደቡት ነው አይልከኝ? አይደለም ነው ታዲያ አልሰማኝም እኮ በዚህ በቀሳፊው በደደቡ በኤድስ ነው። ኤድስ በኤድስ በኤድስ በል የኔ ወንድም በልቶ ምን ነው ለኤድስ ከሆነማ ገንዘብ ያስጨምራል። ለምን እኛ ለኤድስ ግጥም የለንም። ስለዚህ ሌላ አስለቃሽ ፈልጌ ነው ወንድም። ኧረ እባክህ አስለቃሽ በቃ ኧረ እባክህ ወይ ኧረ ተው ሄዴ ኧረ እባክህ ተው በቃ ተው ብያለሁ። ተው በቃ ኧረ ተው በቃ